ነው እሱ አንተ የምትለው እግዚአብሔር ነፃ አወጣችኋለሁ የሚለው ከየት ነው የመጣው ማን ነው እሱ ስሙስ ማን ነው ቢሉኝ ምን እላቸዋለሁ አለ በጣም ይገርማል እግዚአብሔር የተመሰገነ ይሁን እኛ ብንሆን በቃ በልሳን ምናምን ብለነው ጌታ እግዚአብሔር እንዲላችኋል ነበር ምንለው ሙሴ ግን እንደዚህ አለ ማን ነው ቢሉኝስ ስሙ ማን ነው ቢሉኝስ ከየት ነው የመጣው የት ነበር ይሄን ሁሉ ዘመን ቢሉኝስ ሰምተነው አናውቅም ግብጽ ውስጥ በጣም ብዙ አይነት አምላክ አለ ይሄኛው ማን ነው ቢሉኝስ እግዚአብሔር እንደዚህ አለ ያለና የሚኖር ይባላል እስቲ አሜን በሉ አሜን ይሄኛው ኡራኖስም አይደለም ሳተርንም አይደለም ምንም አይደለም ስሙ ራሱ ያለና የሚኖር ይባላል እግዚአብሔር አምላክ የተመሰገነ እግዚአብሔር አምላክ ያለና የሚኖር ነው ይሄንን ንገርልኝ አለው እግዚአብሔር ለሙሴ ይሄ ያለና የሚኖር የተባለው ደግሞ በራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ብሎ ራሱን ያስተዋውቃል ለዮሐንስና ለሰባቱ አብያተ ክርስቲያናት አንድ ስቴፕ መገለጡን ከፍ ያደርገዋል እግዚአብሔር የተመሰገነ ይሁን ለሙሴ ያለው ያለና የሚኖር ነው ራእይ መጽሐፍ ላይ መጥተው ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል ያለ የነበረ ወደፊትም ደግሞ የሚመጣ እስቲ አሜን በሉ አሜን እስቲ አሜን በሉ አሜን እስቲ ጩሁና አሜን በሉ አሜን ሃሌሉያ አሜን እኔ በጣም አሜን እያልኩ ነው የምኖረው ለምን መሰለ for years the kingdom the power and the glory forever and ever እስቲ አሜን በሉ አሜን ጩሁና አሜን በሉ አሜን ሃሌሉያ ስለዚህ ያለው የነበረው ወደፊትም ደግሞ የሚመጣ ነው ይላል ሃሌሉያ past present and future ኢየሱስ ክርስቶስ ጌታ ይሁን እግዚአብሔርን የሚያሳንስብኝ ነገር አልወድም አሜን እንዲህ አይነት መንፈስ የተመታ ይሁን አሜን እግዚአብሔርን እንዲህ በቃ ትንሽዬ የሆነ ነገር የሚያረግ ነገር መንፈስ የተመታ ይሁን እግዚአብሔር ታላቅ ነው አሜን ሃሌሉያ ከችግራችሁ በላይ ነው እግዚአብሔር ከሚቋቋማችሁ ነገር በላይ ነው ከተፈጥሮ በላይ ነው ከአጋንንት በላይ ነው ከሳይንስ በላይ ነው እግዚአብሔር ትልቅ ነው አሜን ሃሌሉያ ኢየሱስ ክርስቶስ ጌታ አሜን ጭንቅ ጥብብ ምናምን ብለ የሚገምት ገባበት ቦታ የሚጠፋ እግዚአብሔርን በዛ ልክ ሰይጣን ስለሚሰፋል ነው ጭንቅላቱ እግዚአብሔር ትልቅ ነው አሜን ሃሌሉያ አሜን እኔ ደስ ይለኛል ዳዊት ሲናገር እንደዚህ አለ እግዚአብሔር ትልቅ ነው አለና የስንት ሲሉት እኛም አናውቀው እስቲ አሜን በልባል እኛ አናውቀው ምን ያክል እንደሆነ ትልቅነቱ በየትኛውም አይነት መስፈሪያና መለኪያ ለክቶ የሚያውቀው የለም ከመታወቅ ያለፈ ነው አሜን ኢየሱስ ክርስቶስ ጌታ ነው አሜን ስለዚህ ወገኖች ይህንኑ ነው የዕብራውያን መጽሐፍም ሲናገር ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ምንድነው ያው ነው በሏ አያችሁ ምን መሰላችሁ አንድ ነገር ልንገራችሁ በኢየሱስ ክርስቶስም የተመታ ይሁን አሜን የባርነት መንፈስ የተመታ ይሁን አሜን ስፒሪት ኦፍ ስሌቨሪ የተገለበጠ ይሁን የሰው ጭንቅላት የሚይዝ ባሪያ የሚያረግ መንፈስ አሜን በኢየሱስም የተመታ ይሁን አሜን አሜን ይሁንላችሁ ባርነት አካላዊ ነው ባርነት ደግሞ አይምሮአዊ ነው ገብቷል አይደለ የእስራኤል ልጆች በግብጽ ሳሉ የነበረባቸው ባርነት አካላዊ ባርነት ነው ከዛ በኋላ ወጥተዋል በአካል አይምሮአቸው ግን ስቲል ስሌቨሪ ሜንታሊቲ ነው ያላቸው የባርነት መንፈስ ነው ያላቸው ግብጽ ድንች ዱባ ሽንኩርት ምናምን ይላል አእምሮአቸው ማለት ነው ክብር ለእግዚአብሔር ይሁን ሰው በአይምሮ ካለበት ቦታ ካልወጣ በአካል ቢወጣ ምንም በቃ ዛው ገብቷል አይደለ መድኃኒዓለም የነበረ ሰውዬ በቃ መሰረተ ክርስቶስ ሆነ ማለት ነው ገብቷል አይደለ
እግዚአብሔር ነፃ የሚያወጣን አካላችንንም መንፈሳችንንም አይምሯችንን እግዚአብሔር የተመሰገነ ይሁን። እኔ ደስ ብሎኛል ዛሬ ይሄ አካባቢ ስትሪት ክለብ ምናምን ያለበት ነው። አጋንንቶች ሲደንሱበት ያደሩት አካባቢ ነው። ያው እኛ ደግሞ እግዚአብሔርን አምልከናል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ለዚህ እኮ ነው ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው የተባለው? ከተራራው በላይ ስለሆነ ነው። እግዚአብሔር ትልቅ ነው። አሜን ሃሌሉያ አሜን። እግዚአብሔርን የሚቋቋመው ነገር የለም። እኔ ልንገር ወንድሜ፣ ይኸውልህ ክርስቶስ ኢየሱስ በመስቀል ላይ ድል ያልነሳው ያልመታው ሰይጣን የለም። ያልተሸነፈ ሰይጣን የለም። ሁሉም ድል የተነሳ ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ መንፈስ ዛሬ እግዚአብሔርን ቃል እናያለን ማለት ነው። አጭር ጸሎት እንጸልያለን። እግዚአብሔር ትልቅ ነው። ሃሌሉያ እግዚአብሔር ትልቅ ነው። እርሱ ያለ ነው። እርሱ የነበረ ነው። ስሙ ለዘላለም የተባረከ ይሁን። ክብር ከዘላለም እስከ ዘላለም ለሱ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩና ለአባቱ መንግሥት ካህናት ያደረገ ጌታ ለዘላለም የተባረከ ይሁን። ማኅተሙን የፈታ ወገኖቼ መጽሐፉን የከፈተ ትልቁ ጌታ ኢየሱስ የተባረከ ይሁን። ስሜን በሕይወት መጽሐፍ የጻፈልኝ በላዬ ላይ ያለውን ዕዳ የሰረዘልኝ ቀንበሬን የሰበረልኝ ጌታ የተባረከ ይሁን። ኦ ሃሌሉያ። አሁን እንጸልያለን በኢየሱስ ክርስቶስ ስምና ስልጣን። ቃልህን ክፈትልን፣ ቃልህን ፍታልን። እግዚአብሔር ሆይ መንፈሴን አፈስላችኋለሁ ከቃሌም አስተምራችኋለሁ ተብሎ እንደተጻፈ በጌታ በኢየሱስ ስምና ስልጣን ሰማያት እንዲከፈቱ መንፈስህን እንታበስልን እንጸልያለን። ቃልህንም እንታስተምረን እንጸልያለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው፣ መናንም ካፋቸው አልከለከልክም። በጌታ በኢየሱስ ስም ጸልያለሁ። ዛሬ ቃል በእኛ መካከል እንዲፈታ እንዲከፈት ጸልያለሁ። የሚያስተምር መንፈስ በመካከላችን ይሁን። የሚናገር መንፈስ በውስጣችን አክቲቭ ይሁን። እናመሰግናለን በኢየሱስ ስም አሜን። ወደ ሁለተኛ ቆሮንቶስ ምዕራፍ 5 ባለፈው ያነሳነውን የመጽሐፍ ሐሳብ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5ን ሁላችንም እናወጣለን። እግዚአብሔር አምላክ የተመሰገነ ይሁን። ከቁጥር 16 ጀምሮ ያለውን ቃል አነባለሁ። ስለዚህም እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸው ነበር። በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ምን አደረገው? ኃጢአት ያላወቀውን ሲንፉል ኔቸር የሌለው በተፈጥሮ ውስጥ ኃጢአት የሌለው እርሱ ንጹሑን ጌታ ቅዱሱን ጌታ የኛን ኃጢአት እሱ ላይ አድርጎ እሱን ምን አደረገው? ኃጢአት አደረገው ይላል። እግዚአብሔር አምላክ የተመሰገነ። ባለፈው እንደተነጋገርነው እንግድነትና የማስታረቅ አገልግሎት በሚል ሐሳብ ስንነጋገር ነበር። እግዚአብሔር አምላክ የተመሰገነ። all of us we are guests። ሁላችንም ምኖች ነን ብለናል ባለፈው። እንግዶች ነን፣ እንግዶች ነን። ይሄንን እንዴት መሰላችሁ? አንዳንድ ልጆች መድኃኒት አልወስድም ሲሉ እንደዚህ አድርገን እናጠጣቸው። አፍታቸው ገብቷል። እንደዚህ አድርጌ ነው የምግታችሁ ማለት። እንግዶች ነን። እስቲ
እንግዶች ነን ሃሌሉያ ሁላችንም እንግዶች ነን እንግዶች መሆናችንን መጽሐፍ ቅዱስ ሲናገር በሁለት መልኩ በዚህ ስፍራ ላይ እንግድነትን ያስቀምጣል አንደኛው ከመንፈሳዊ አካላችን ውጪ ነው ያለነው ከሰማያዊ ቤታችን ውጪ ነው ያለነው ቤት አለን ሀገር አለን በሰማይ እንደገና ደግሞ ከዚህኛው አካል ወጥተን የምንገባበት መንፈሳዊ አካል አለ ይላል እግዚአብሔር አምላክ የተመሰገነ ነው ስለዚህ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ እንኳን ይላል ድንኳን ማለት ቤት አይደለም ድንኳን ኦኬሽናል ለሆነ ነገር ነው የሚተከለው ወይ ለሰርግ ወይ ለሐዘን ወይ ለግራጁዌሽን ነው ድንኳን የሚተከለው ድንኳን ጊዜያዊ ነው ከአንድ ቀን እስከ 7 ቀን ማለት በእኛ ካልቸር ነው እዚህ ሀገር እንኳን እንደዚህ የሚቆይ አይመስልም እኛ ሀገር ግን በጣም በአገር በከተማ የሚታወቅ ሰው ሲሞት ድንኳን በሶስተኛው ቀን አይፈርስም ይቆያል በጣም የታወቀ ሰው ስለሆነ አካባቢው ላይ በተለይ አዛውንቶች የሆኑ ሰዎች ሲሞቱ ይቆያል እስከ 7 ቀን ድረስ ለቅሶ የሚደርሱ ሰዎች ብዙ ስለሆኑ ድንኳን ቤት አይደለም ልክ እንደዛው ድንኳን ይሄ ምድራዊ ሰውነታችን በሞት ምክንያት በሞት አማካኝነት አንድ ቀን ይፈርሳል ስንሞት ምን ይሆናል ይፈርሳል እኔ በጣም ይገርመኝ ነገር ልንገራችሁ ሰው ሲሞት አሁን ካልቀረ ድሮ ምንድነው የሚደረገው እኛ ሀገር ጥሩምባ ይቆጥሩ ወንድና ስለሞተ በዚህ ሰዓት እንዲህ ደርሱ ይሉና ቀጥሎ የሚሉት ነገር በጣም ይገርመኛል እኔ በጣም ይገርመኛል ከዛ በኋላ ጥሩምባ የሰሙ ሰዎች ሁሉ ሲያገኙ እንደዚህ ይሏል አስከሬኑ በስንት ሰዓት ነው የሚወጣው ይሏል ስማችንን እንኳን ወዲያው ሁሉ ይረሳው አንተ ምን አለ መቃብር እስከገባ እንኳን ቢጠብቅ በስሜ ቢጠራ ገብቷል ወዲያው ነው ይረሱና ሬሳው መቼ ነው የሚወጣው አስከሬኑ ሬሳው ምናምን ይሆናል ማለት ነው ስም ገብቷል አይደል ስለዚህ ይሄ ድንኳን የሆነው ምድራዊ መኖሪያችን ምን ይሆናል ይፈርሳል የሰው ማንነቱ አይደንቲቲው ፐርሰናሊቲው ማንነቱ ስጋው ላይ የለም ትምህርቱ ላይ የለም ዘሩ ላይ የለም ቀለሙ ላይ የለም ብሔሩ ላይ የለም መጽሐፍ ቅዱስ ይሄንን ያስተምረናል ስለዚህ በዚህ ስጋ ውስጥ ስንኖር ሐዋርያው ጳውሎስ ሲናገር በስጋ ተለይተን ከጌታ በስጋ ስናድር ከጌታ ተለይተን በስደት እንዳለን እናውቃለን ከጌታ ተለይተን ኢዲሴንስ ምን ማለት ነው ከመንፈሳዊ አካላችን በእጅ ካልተሰራ ዘላለማዊ ህንጻ ከማይፈርሰው ከማይበላሸው ውጪ ነን አሁን ጌታ አምነናል በተስፋ አለን አንድ ቀን ግን እንሄዳለን ይሄ ስጋችን ምን ይሆናል ጌታ እስኪመጣ ድረስ ካልሞትን ይለወጣል እግዚአብሔር አምላክ የተመሰገነ ይሁን በቅጽበት አይን እንለወጣለን የሞቱ ሰዎች ተነስተው ያንን አካል ይለብሱታል ይላል ስለዚህ በስጋ ውስጥ ማደር ማለት በስደት የራሳችን ባልሆነ አገር እንደመኖር ማለት ነው አገራችን ቤት ነው በሰማይ እግዚአብሔር ስሙ ይባረክ ስለዚህ በስጋ ውስጥ ስናድርና በዚህ በኃላፊው በግዑዙ ዓለም ውስጥ ስንኖር እኛ ምንድነን እንግዶች ነን እንግዶች ማለት ይሄም ግዑዙ ዓለም ተጠቅልሎ እንደሚያልፍ መጽሐፍ ቅዱስ ይነግረናል መዝሙረኛው ዳዊት ሲናገር አንተ ከጥንት ምድርን ምን አደረካት ይላል መሰረትካት አንድ ነገር ልንገራችሁ ምድርን ማንም ሰው ተባብሮ አልመሰረታትም ጭቃ የሚያዋጣም የለም አይዲያ የሚያዋጣ ኮንትራክተርም ምናምንም የለም መሐንዲስም የለም አንተ ከጥንት ምድርን ምን አደረካት መሰረት ሰማይ ደግሞ የእጆች ስራ ናቸው ሁሉም ግን እንደ ልብስ ያረጃሉ እንደ መጎናጸፊያ ምን ታረጋቸዋለህ ትለውጣቸዋለህ ይላል ይሄን ያሰለ ይሄንን ይዘን ወደ ሁለተኛ ጴጥሮስ ምዕራፍ 3 ስንሄድ ፊተኛው ሰማይና ፊተኛው ምድር በትልቅ ትኩሳት ተቃጥለው ይፈታሉ ይላል እግዚአብሔር ይመስገን እንዴ እኔ ታዲያ የት ልሄድ ነው ያን ጊዜ ታዲያ እኛስ ስትለው እኛ ግን እንደ ተስፋ ቃሉ ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንጠብቃለን ይላል እግዚአብሔር አምላክ የተመሰገነ ስለዚህ ይሄ ግዑዝ ዓለም ይሁን በሚል ቃል የተዘረጋው ይሄ ግዑዝ ዓለም የሚታየው ዓለም ሰማዩ ምድሩ
አንድ ቀን ደግሞ በዛው ቃል ተጠቅልሎ ይወሰዳል። ይህም ደግሞ የምንኖርበት ስጋዊ አካላችን ይህም ደግሞ አንድ ቀን ይፈርሳል። ስለዚህ እኛ ምንድነን ይላል? እንግዶች ነን። በዚህ አጋጣሚ የምናየው ምንድነው? የሰው ፐርሰናሊቲ ያለው እዛ ላይ አይደለም። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን የሰው ማንነት እዛ ኢሜጅ ላይ ነው ያለው። የሰው ማንነት እዛ ማንነት ላይ ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እንግዶች ነን። እንግዲህ እንግዶች ከሆነን እንዴት መኖር አለብን ብለናል ባለፈው ሳምንት። እንደ እንግዳ መኖር አለብን። እንደ እንግዳ አክት ማድረግ አለብን። እንዴት እንኖር ስንለው መጽሐፍ ቅዱስ በእንግድነታችሁ ዘመን በፍርሃት ኑሩ ብሎናል። እግዚአብሔር አምላክ የተመሰገነ። ፍርሃት ማለት ደግሞ ሽብር ሳይሆን ለእግዚአብሔር ቃል ተግባራዊ ምላሽ እየሰጡ መኖር ማለት ነው። እግዚአብሔርን መፍራት ማለት መሸበር መንቀጥቀጥ ሳይሆን ለእግዚአብሔር ቃል ቀጥተኛ የህይወት ምላሽ እየሰጠን መኖር ማለት ነው። እንደ ቃሉ መኖር ማለት ነው። እግዚአብሔር አምላክ የተመሰገነ። ጌታ ኢየሱስ ክርስቶስ ጌታ። ስለዚህ በዚህ ምድር ላይ ስንኖር መኖር ያለብን እንደ ቃሉ ነው። ቃሉ ምንድነው? ፕሪንሲፕል ነው። ቃሉ ምንድነው? ህገ መንግስታችን ነው። የመንግስታችን ህግ ነው። መንግስት ያንተ ናት እንላለን አይደለ? የመንግስቱ ህግ ነው ቃሉ። እግዚአብሔር አምላክ የተመሰገነው። ስለዚህ መኖር ያለብን እንደ ቃሉ ነው ብለን አይተናል። እግዚአብሔር አምላክ የተመሰገነው። ስለዚህ ታምነን በእምነት እንጂ በማየት አንመላለስም። ያንን የምንሄድበትን አገር፣ ያንን የምንለብሰውን አካል፣ ያንን የተሰጠንን ተስፋ፣ ያንን የተሰጠንን ርስት፣ ዳግመኛ የተወለድንለትን ተስፋ ታምነን በእምነት እንመላለሳለን። እግዚአብሔር አምላክ የተመሰገነ። አባቶች ሁሉ እንደዚህ አምነው ነው የሞቱ። እግዚአብሔር አምላክ የተመሰገነ። ዛሬ እንግዶች ከሆንን በዚህ ምድር ላይ ኃላፊ ሰዎች ከሆንን የኛም ስጋ የሚፈርስ ከሆነ ይሄን ግሩዙ ዓለም አንድ ቀን ተጠቅልሎ የሚነሳ ከሆነ የሚቃጠል ከሆነ እኛም ደግሞ እንግዶች ከሆንን እንዴት እንደምንኖር ካወቅን ምን እንስራ? እንዴት ምን እየሰራን እንኖር ነው? በዚህ ምድር ላይ ስንኖር እንዴት እንኑር? ምን እየሰራን እንኑር? አዘ ክርስቲያን ይህንን ማወቅ አለ። እግዚአብሔር ስሙ ወገኖቼ፣ እንደፈለግን መኖር አንችልም። መኖር የምንችለው እንደፈለግን። እስቲ አሜን በሉ። እግዚአብሔር ዳዊትን እንደዚህ አለ፣ እንደ ልቤ። እግዚአብሔር የተመሰገነ። አንዱ እንደምን አለ? አሁን እግዚአብሔር እኮ እኛን ሲያየን እንደ ልቡ ነው የሚለው። እንደ ልቡ አይቻልም። እንደ ልቡ አሜን። እንደ ልቤ የሚሆንልኝ የሰው ልጅ እንዳይል አገኘዋል። ወገኖቼ እንደ እግዚአብሔር ቃል እውነት መኖር ለኛ የተፈቀደው ህይወት ያ። አንድ ነገር ልንገራችሁ፣ ሰማይ የሌለ ነገር እዚህ ምድር በተታገልለት ምንም ጥቅም የለውም፣ ምንም ዋጋ የለውም። አሁን የምታደርገው ነገር ሰማይ አለ ወይ ብለህ ነው ቼክ ማድረግ ያለብን። ሰማይ ከሌለ አትድከም፣ አይጠቅምህም። እግዚአብሔር አምላክ የተመሰገነ። እኔ ሰማይ ስንሄድ ታውቃላችሁ፣ ቅድም አምልኮ ውስጥ እንደነበርን እንደሰማን ሌላ ነገር የለም። ሰማይ ስትሄዱ ምንም ነገር የለም። አምልኮ ነው ያለው፣ እሱ ነው ያለው፣ ንጉሱ ነው ያለው። እግዚአብሔር አምላክ የተመሰገነ። ሰማይ ስንሄድ ሀገር የለም፣ ዘር የለም፣ ቋንቋ የለም። ሰማይ ስንሄድ እዚህ የምንሞትላቸው የምንዋደቅላቸው ነገሮች የሉም። ለካ ዝም ብለን ነው እየከሰርን፣ ለካ ዝም ብለን ነው እየደከምን ያለን። በእንግድነታችን ዘመን እዛ ለሚሆነን ነገር ነው መስራት ያለብን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይላል ተመልከቱ። ስለዚህ ከዛ በፊት የሚቀጥል አንድ ሐሳብ አለ። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እናይ እንዴ ይሄ ዋይና ነው። ከዛ በፊት አንድ ነገር አለች በጣም ልቤን የምትነኝ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል።
አንዱ ስለ ሁሉ ሞተ እንግዲያውስ ሁሉ ሞቱ በሕይወት ያሉት ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ወደፊት ለማን እንዳይኖሩ ለራሳቸው እንዳይኖሩ አንተ እንዴት ደስ ይላል እኔ ጌታ መቀበልና ማግባት የሚባለው ነገር በጣም ደስ ይላል ጌታ ይመስገን ካገባ በኋላ ለሴትዮዋ መኖር ግዴታ ነው በቃ አለቀ ጨዋታው እና ድሮ ሮጠ ሾፕ ስትገባ ምናምን አሪፍ ሸሚዝ አሪፍ ጫማ ነው እንደ ያገቡ ሰዎች አሁን ልክ ሲገቡ ልጆች ተራ ነው የሚሉት ሮጠው እንገብተው አላል ይተንስ ያገቡ ሰዎች ሁሉ ጊዜ ለትዳራቸው ለልጆቻቸው ያስባሉ ለዚህ ነው እንዳውም ጳውሎስ ሲናገር እንደኔ ባታገቡ ይሻላል ያለው እኮ ለዚህ ነው አይደል ያገባ ሰው እንዴት ቢስቱ ናረ ልጆችም አሉ ጳውሎስ ብዙ ነገር አለ ይገባል አንተ ሴትዮዋ ብቻ ላይ ነው ብዙ ነገር ነው ያለው ይገባል አይደል ስለዚህ ጌታን ስንቀበል ጌታን ከተቀበልንበት ጊዜ አንስቶ ለማን ነው የምንኖረው እስቲ ለሱ በል ጌታን ተቀብዬ ለራሴ እኖራለሁ የሚባል ነገር የለም እንጂሩ ይደንደሙ ይባላል እግዚአብሔር አምላክ የተመሰገነ ስለዚህ ማንንም በስጋ እንደሆነ ከዚህ በኋላ ማንንም ሰው በስጋ አላውቅም ክርስቶስን እንኳን እንደዚህ ያወቅነው ቢሆን ከዚህ በኋላ ክርስቶስን ራሱ እንደዚህ አናውቀው ሰውን በስጋዊ መስፈሪያ አንለካም በስጋዊ መለኪያ አንለካም ከዚህ በኋላ ምን ማለት ነው በገላትያ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር ስለዚህ ሐሳብ በጣም ገራሚ ነገር ይናገራል ገላትያ ምዕራፍ 3 ለዚህ ላይ ቁጥር 27 28 አይሁዳዊ የለም ከ26 ጀምሮ ላንብበው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም ባሪያ ወይም ጨዋ ሰው የለም ወንድም ሴትም የለም ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ ስንት ሰው ናችሁ ይኸውላችሁ አዳም በዚህ በእግዚአብሔር ቃል ውስጥ ስትመለከቱት ምን አለ መሰላችሁ በጳውሎስ ዘመን አይሁዳዊ የሚባል መደብ አለ ግሪክ የሚባል መደብ አለ ባሪያ የሚባል መደብ አለ ጨዋ የሚባል መደብ አለ ሴት የሚባል መደብ አለ ወንድ የሚባል መደብ አለ አይ ወንጌል ስሙ የተባረከ ወንጌል የዚህ ነገር ሁሉ መደብ ድርምስምሱን አወጣው ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ባሪያ የለም የግሪክ ሰው የለም ጨዋ የለም ወንድ የለም ሴት የለም ሁሉም በክርስቶስ ስንት ነው ይላል አንድ ነው አሜን በሉ አሜን ስለዚህ በወንድነት የማውቀው ሰው የለኝም በሴትነት የማውቀው ሰው የለኝም በግሪካዊነት የማውቀው ሰው የለኝም በአይሁዳዊነት የማውቀው ሰው የለኝም የማውቀው በማን ነው በክርስቶስ ነው እዚህ ነው ጳውሎስ ሲናገር ሰውን በምን አውቃለሁ አለ ክርስቶስ በክርስቶስ ይኸውልህ ሰይጣን ይኸውልህ ካለበት ቦታ እንዲህ ብድግ ብሎ እየነሰረው ነው የሚወጣው በክርስቶስ የሚባል ነገር በክርስቶስ ወይ በክርስቶስ ይንሰራ አሜን ሰይጣን በክርስቶስ ወይ በክርስቶስ ሃሌሉያ በክርስቶስ ወንድ የለም ሴት የለም ባሪያ የለም ጨዋ የለም ሁሉም ሰው እንትነዋል አንድ ነው ልዩነት የለም ክርስቶስ ጋር የተጠመቀ ሁሉ አንድ ነው ሀገሩ አንድ ነው አባቱ አንድ ነው ጌታው አንድ ነው የተቀበለው መንፈስ አንድ ነው ሰውን ሁሉ በስጋ ላይ ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 12 ላይ ስለ አካልና ስለ ብልት ያስረዳ ሁላችን አንድ አካል ልንሆን በስንት መንፈስ ተጠቅመን በአንድ መንፈስ ይታያል ባሪያ የለም የግሪክ ጨው የለም ሰው የለም አስኩቴስም የለም ይላል ይሄ አስኩቴስ የሚባለው ነገር አንድ ቀን ቁጭ ብያለሁ እንጂ በሳት ይሞት
ገገማ ገሪባ ፋራ እንደማለት ነው ገብቷል አይደል እንደዚህ ሁሉ የሚቆጠር መደብ በዛ ዘመን ማለት የለም እሱ ራሱ ካይሁዳዊ ሁሉ አለ ይሄ አስቁቴሱ ፋራ ነው የምትለው በገማ ነው ገሪባ ነው ምናምን ነው የምትለው እሱ ራሱ አንተ አይሁዳዊ ነኝ እኔ በጣም ጥርጥሩ ገምተ እሱ ራሱ ማለት ሁሉ ይታል ባሪያ ነው በገንዘብ የተገዛ ንብረቴ ነው የምትለው ሰውዬ እሱም ታንተ እንዴት በክርስቶስ አይ በገንዘብ ሰው የሚሸጥበት ዘመን እንደ ቃል የሚሸጥበት ዘመን ነበር እና ያ ሰውዬ እንግዲህ ንብረት ነው ከገዛው ታውን እሱ ምንድነው የኔ ፕሮፐርቲ ነው ንብረቴ ይቆር አይደለም እንዳውም 7 አመት ምናምን ሲያልፈው ካሌለ ጆሮውን በሳውና አረጋግጣል ሰላም ነው ገብታ እንዲህ አይነት ሰፊ ልዩነት ያላቸው ሰዎች ሁሉ ወንጌሉ አመጣና እኩል እንደዚህ አብዳኑን በር ላይ አስተማረ አንዱ ጓደኛ የተናገሩ እዚህ ሀገር የመጣው ጊዜ ያለው ነገር አለ ስማ ያሬዳል አሜሪካና አግዳሚ ወንበር ቆሰሉ ሁሉ ያደርጋል ገብቷል አይደል ሁለቱም ሳይ ምናምን እዛ በቲቪ ምናምን ይጫምት ያው ሰው ይሁን ስታርባክስ ድንቅ ሲያስጣጣ በቃ ምንም እንትና ምናምን ያንን ይላል እንዳዳም ወንበር ነው አለ ሰውን ሁሉ እኩል ነው ያደርገው ወንጌል ሰውን ሁሉ እኩል ያደርገው ነው እግዚአብሔር ይመስገን አየ መጀመሪያም ሰው ሲፈጠር እኩል ነው እንጂ መደብ አልነበረው ሰው እኩል ነው ሰው በእግዚአብሔር አምሳል ተፈጠረ ወንጌል ወደዛ እውነት ነው የመለሰው ስለዚህ ማንንም በክርስቶስ በስጋ እንደሆነ ከዚህ በኋላ አላውቅም ይላል ሐዋርያ እግዚአብሔር ይመስገን ስለዚህ ከእንግዲህ ወዲህ እንደዚህ አናውቅም ስለዚህ ማንም በክርስቶስ ቢሆን ስለዚህ ይላል ስለዚህ ያያያጅ ነው ስለዚህ ማንም አይሁዳዊ ቢሆን የግሪክ ሰው ቢሆን ነጭ ቢሆን ቢጫ ቢሆን አይኑ ወደዚህ ቢሆን ሰፊ ቢሆን ጠባብ ቢሆን ጥቁር ቢሆን ነጭ ቢሆን ማንም ቢሆን በክርስቶስ ምንድነው አዲስ ፍጥረት ነው እሺ አንዱ ምሳሌ ዛፎች አዲስ ቅጠል ሊያወጡ ሲሉ አሮጌ ቅጠላቸው ምን ይረግፋል ጌታ የተመሰገነ አንድ አዲስ ነገር ሊወጣ ሲል አሮጌው ነገር ምን ይሆናል ይሞታል ይጠፋል ይሁን ለእግዚአብሔር ይሁን ስለዚህ ያ አሮጌ ማንነታችን ከክርስቶስ ጋር ምን ሆኗል ሞቷል ሮሜ 6 የሚነግረን ይሄን አሮጌው ሰዋችን በጥምቀት ከእርሱ ጋር እንደተቀበረ እናውቃለን ለኃጢአት ሞተን ለጽድቅ ሕያው እንድንሆን በጥምቀት ከእርሱ ጋር ምን ሆነን ነው የሚለው ወንጌል ተባበርን ነው የሚለው ስለዚህ ኢየሱስን አምነን በጥምቀት አሮጌው ሰዋችንን ምን አደረግነው ማለት ነው ቀበርነው አሮጌው የት ሄደ ተቀበረ አሮጌው የት ሄደ ሞተ አዲሱ ምን ሆነ መጣ ተወለደ is born again ምንለው ያ መንፈሳችን ዳግመኛ ከእግዚአብሔር ሲወለድ ባለፈው እንደነገርኳችሁ አይምሮአችን ደግሞ በእግዚአብሔር ቃል ይታደሳል ሪኒው ይሆናል ጌታ የተመሰገነ ማንም በክርስቶስ አዲስ ፍጥረት ነው ስንል ዳግመኛ ተወለደ ማለት ነው በኃጢአት ሞት ምክንያት ሞት የነበረው መንፈሱ ሕያው ሆነ ከእግዚአብሔር ጋር ህብረት ማድረግ ጀመረ አሮጌ አመለካከቱና አስተሳሰቡ ደግሞ በእግዚአብሔር ቃል ተቀየረ ታደሰ ማለታችን ነው ድሮ ልክ የነበረው ነገር አሁን ምን አይደለም ልከረስ ጌታን ሳልቀበል ጽድቅ የሆነው ትክክል የነበረው አመለካከቴ ጌታን ከተቀበልኩ በኋላ ግን ትልቅ ሰው ነው እግዚአብሔር አምላክ የተመሰገነ ማንም በክርስቶስ ቢሆን ክርስቶስን ቢያምን ቢታዘዝ ማለት ነው ከክርስቶስ ጋር ህብረት ቢኖረው ማለት ነው ቅርንጫፉ የወይኑ ግንድ ከቅርንጫፉ ጋር እንደተጣበቀ ማለት ነው ማንም በክርስቶስ ቢሆን ምንድነው አዲስ ፍጥረት ነው አሮጌው ነገር ምን ሆኗል አልፏል ሁሉ ነገር ምን ሆኗል ግን
ይሄ የሆነው ነገር ሁሉ የሆነው በማን ነው? በክርስቶስ ነው። በክርስቶስ እኔ አንዳንዴ በክርስቶስ ስልጉል ደስ ገብቷል አይደል? ሁሉም የሆነው ነገር ሁሉ የሆነው በማን ነው? በክርስቶስ። እግዚአብሔር አምላክ የተመሰገነ። ተመልከቱ፣ እኛ እንግዶች ከሆንን መጻተኞች ከሆንን የሌላ ሀገር ዜጎች ከሆንን የምንኖርበት አካል ፍራሽ ከሆነ የምንኖርበት ግዑዝ ዓለም የሚቀየር ከሆነ የሚጠቀለል ከሆነ እኛ በክርስቶስ ታምነን በእምነት የምንመላለስ ሰዎች ከሆነ ማንንም ሰው በስጋ አናውቅም ማለት ነው። ከእንግዲህ ወዲህ እንደዚህ ማናውቅም። ስለዚህ ማንም በክርስቶስ ቢሆን ምንድነው? ይስ እግዚአብሔር አምላክ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ይሄንን በደንብ ያዙ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር። እግዚአብሔር በክርስቶስ ሆኖ ዓለሙን ሁሉ ከራሱ ጋር ምን ያደርግ ነበረ? ያስታርቅ ነበር። በደላቸውንም አይቆጥርባቸውም ነበር። ለእኛም የማስታረቅን ቃል ወይም የማስታረቅን አገልግሎት ሰጠ። ወገኖቼ የማስታረቅ አገልግሎት አለ። ሁላችን ዳግም የተወለድን ሰዎች አገልግሎት ተሰጥቶናል። ያም አገልግሎት የማስታረቅ አገልግሎት። እግዚአብሔር አምላክ የተመሰገነ። እሺ ተመልከቱ፣ ስሙ። ሃሌሉያ። ወንጌል ሰውና ሰው ያስታርቃል። ያስታረቀው ሰውና ሰው ነው። አሜን በሉ። እንዴት ሰው ወንጌል ይዞ ይጣል? እንዴት ሰው ወንጌል ይዞ? ወንጌል ሰውና ሰው ያስታረቀው ነገርኩ እኮ። አስኩቴስ የሚባሉ እንደ ገገማ እንደ ፋራ እንደ ገሊባ የመጨረሻ እንዲሁ ከሰው ተራ የማይቆጠሩ ሰዎችን አምጥቶ ከአይሁዳዊ ጋር እኩል ያደረገ ነው ወንጌል። አይሁዳውያን የሚባሉ እስቲ ቢት ያለባቸው ሰዎች ካለኛ ሰው የለም፣ እግዚአብሔር ካለኛ የሚያውቀው የለም፣ ነቢያቶቹ ከኛ፣ አባቶች ከኛ፣ ሕጉ ከኛ፣ ክርስቶስ ከኛ፣ ሌላው ሰው ሁለተኛ ሶስተኛ ምናምን እኛ ነው እኛ የሚሉ ሰዎች ወንጌል ሌሎችን እግዚአብሔርን የማያውቁ ሰዎችን ከነዚህ ሰዎች እኩል ያደረገ እግዚአብሔር አምላክ። አይ ወንጌል ሰውን ሁሉ እኩል ያደረገ እኩል ያስቀመጠ እኮ ነው ወንጌል። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ሐዋርያው ጳውሎስ ለሮሜ ሰዎች ጽፎላቸዋል። አንተ የዕውሮች መሪ የሰነፎች አስተማሪ ብትሆን ምንድን ነው? አይሁዳዊ ብልጫው ምንድን ነው? ከሌላው ሰው በምንድን ነው ይበልጣል? አንተ ሕግ እያለ ሕግ ትተላለፋለህ። ሌላው ሰው እንዳውም ሕግ ሳይኖረው ሕግ የሚጠብቀው አንተ ላይ ይፈርድብሃል። የአይሁዳዊ ብልጫው ምንድን ነው? ጳውሎስ ለዚህ እኮ ነው ገላትያ መጽሐፍ ምዕራፍ 2 ላይ እነ ጴጥሮስ አይሁዳዊ ሳይሆን እንዴት ይሆናሉ? አይደል? አሕዛብ ሳይሆን ደግሞ እንደ አሕዛብ ነው። ጳውሎስ መጣና እንደዚህ አይነት ቀልድማ አቁም፣ እንደዚህማ በወንጌል አትቀልድም። ምንም እንኳን አንተ አዕማድ ብትሆን፣ ምንም እንኳን የቤተ ክርስቲያን ዋና ብትሆን፣ እንደዚህማ በወንጌል አትቀልድም። በወንጌል አይቀልድም። እንደዚህማ በወንጌል አትቀልድም። ምንም እንኳን ጌታን ፊት ለፊት ብታየው እንኳን ከእሱ ጋር ብትኖር በውሃ ላይ የመሄድ ሙከራ እንኳን አድርገህ ቢሆን እንዲህማ አትቀልድም በወንጌል። ስማ፣ ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኔም አንተም ክርስቶስን አላመንም እንዲህ አለ። በሕግ ሊጸድቅ የሚፈልግ ሰው ካለማ ከጸጋ ተለይቶ ወድቋል። በወንጌልማ አትቀልድ። በወንጌል አይቀልድ። እግዚአብሔር የተመሰገነ። በወንጌል ሰው ሁሉ በወንጌል ሰው ሁሉ እግዚአብሔር የተመሰገነ። ስለዚህ ወንጌል ባሪያና ጨዋን እኩል ያደረገ በአሕዛብና በአይሁድ መካከል ያለውን የጥል ግድግዳ ያፈረሰ እውነት ነው። እስቲ አሜን በሉ። አሜን።
ቤተ መቅደስ ስትሄዱ የብሉይ ኪዳኑ ቤተ መቅደስ ውስጥ የአሕዛብ አደባባይ የሴጣን የወንጀል አሕዛብ ደግሞ ለምንኳ አይሁዳዊነትን ተቀብለው ተጠምቀው ለብቻ እነሱ ከነዚህ ጋር ይቀላቀላሉ። ወንጌል በመካከል ያለው የጥል ግድግዳ ያፈረሰ ነው። አይሁድንም አሕዛብን ከሁለቱ አንድ አዲስ ማህበረሰብ የፈጠረ እውነት ነው። ከአይሁድ ከግሪክ ከባሪያው ከጨዋው ከጥቁሩ ከነጩ በክርስቶስ አማካኝነት አካል አንዲት የክርስቶስ አካል አንድ አዲስ ማህበረሰብ የፈጠረ እውነት ነው ወንጌል። ወንጌል እግዚአብሔር የተመሰገነ። ወንጌል አሕዛብንና አይሁድን አንድ ላይ አስቀመጠ። በአንድ አካል ውስጥ አደረገ። የአንድ ቤተሰብ አባል አደረገ። አንድ ህንፃ የሚገነባባቸው ድንጋዮች አደረጋቸው። ሕያው ድንጋይ እዚህ ቤት ውስጥ ብዙ እንጨት አለ። ያው በእንጨት ስለሚሰራ አግዳሚ እንጨት፣ ወደ ጎን እንጨት፣ ወደ ላይ እንጨት፣ ወደ ምናምን እንጨት በእንጨት አረ ቤተ ክርስቲያን ውስጥ እንደዛ አይሁድ የሚባል ድንጋይ አለ፣ አሕዛብ የሚባል ድንጋይ አለ፣ ነጭ የሚባል ድንጋይ አለ፣ ጥቁር የሚባል ድንጋይ አለ፣ አፍሪካዊ የሚባል ድንጋይ አለ፣ ኤሽያዊ የሚባል ድንጋይ አለ። የአንድ ቤተሰብ አባል ያደረገ አንድ ህንፃ የተገነባበት አንድ አዲስ ማህበረሰብ የተፈጠረበት ቦርደር የሌለው ባውንደሪ የሌለው አንድ አዲስ ማህበረሰብ ራሱ ክርስቶስ የሆነ አዲስ ቤተሰብ የተፈጠረበት መደብ በዛም ዘመን ነበር። መደብ በዛም ዘመን ባሪያ ጨዋ አይሁዳዊ እንትን ነጭ ጥቁር ሀብታም የተማረ ያልተማረ ምናምን ይሄ በጣም ስትራግል ስለሆነ የጌታ እራት እንኳን ሲበሉ ቸርች ውስጥ ታስታውሳላችሁ አይደል? ሀብታም ተሰብስቦ ለብቻው ይበላል። አሪፍ ምግብ ምናምን ይዞ ደዋ ደግሞ ምናምን ምግባችሁን ቤት ብሉ አላቸው። የምንቆርሰው የክርስቶስ ሥጋ እንጂ ምግብ አይደለም አላቸው። እንዴ ሰውና ሰውን ያስታረቀ ብዙ ድንቅ ሰው ይሸፋል። ሃሌሉያ። ተራ ባሪያ ጨዋ ይሄ አጋንንታዊ ነው። ገብቶሃል? አጋንንታዊ ነው። ሰውን በቀለም የሚመድበው ሰይጣን ነው። ሰውን በቀለም ቢጫ ነጭ ያለ ሰውን በእውቀቱ የሚመድበው ሰይጣን ነው። ሰውን ባለው በኢኮኖሚ የሚመድበው ሰይጣን ነው። ሰውን በዘር የሚመድበው ሰይጣን ነው። ወንጌል ሰውን ሁሉ ለምን እንደሆነ ልንገር። የሰው ሁሉ ችግር አንድ አይነት ነው። ብዙ አይነት ችግር ሰው የለም። ሰው ያለበት ችግር ስንት አይነት ነው? እስቲ አንድ አይነት በሏ። እናንተ ብዙ አይነት ችግር ያለበት ስለሚመስላችሁ እኮ ነው። ሰው ሁሉ ያለበት ችግር አንድ ነው። አንድ አይነት ችግር ነው። እሱ ማለት ይባላል። መድኃኒቱም አንድ አይነት ነው። እሱ ክርስቶስ ይባላል። ሌላ መድኃኒት የለም። ገብቶሃል? ችግር ሲዘረዘር ነው ብዙ። ገብቶሃል? 100 ብር ስትዘረዝረው ብዙ ነው አይደል? 50 ብር አለ፣ 1 ብር አለ፣ ሳንቲሞች አሉ ምናምን። አየህ፣ ዋናው ችግር ስንዘረዝረው ነው እንጂ የሚበዛው ችግሩ ግን ስንት ነው? አንድ ነው። እሱ ምንድን ነው? ኃጢአት። እግዚአብሔር አምላክ የተመሰገነ። ወገኖቼ የያዝነው ወንጌል ሰውና ሰው ያስታረቀ ወንጌል ነው። ሰውና ሰውን አንድ ያደረገ እኩል አድርጎ ያስቀመጠ ይሄ የማይቀየር መንግስተ ሰማያት ስንሄድ ክላስ የለም። የነጭ ክላስ የጥቁር ክላስ የለም። የሀብታም የድሃ ክላስ የለም። የጉራጌ የአማራዊ ምናምን ክላስ የለም። የአንድ አባት ልጆች የአንድ ሀገር ዜጎች ነን። አንድ መንፈስ የተቀበልን ሰዎች ነን። ስለዚህ ይሄኛ የተቀበልነው ወንጌል ሰውና ሰውን ያስታረቀ ወገኖቼ፣ በአይሁድና በአሕዛብ መካከል ያለው ልዩነት እኮ እንዲህ በቀላል ቃል የሚገለጽ አይደለም። አይደለ እንዴ ፓስተር? እንዲህ ባጭር ስብከት እኮ የሚተነትናል። ቢግ ዲፍረንስ። እስካሁን ድረስ ሰዎቹ በዛ ሜንታሊቲ ነው እስካሁን ይገባል። ወንጌል ግን በመካከል ያለውን የጥል ግድግዳ ያፈረሰ። ሁለት ወንጌል ሰውና እግዚአብሔርን ያስታረቀ እውነት ነው። ሰውና እግዚአብሔርን ያስታረቀ እውነት ነው።
ሰውና እግዚአብሔር ምን ነካቸው ምን አጣላቸው ካልከኝ አሁንም ደግሜ እነግርሃለሁ ኃጢአት ሌላ ነገር አይደለም ሰውና እግዚአብሔርን ያጣላቸው ፖለቲካ አይደለም ጥቅም አይደለም ኃጢአት የሚባል ነገር ነው ያጣላቸው እግዚአብሔር አምላክ ይመስገን ኃጢአት በአንድ ሰው በኩል ወደ ምን ገባ ይላል ሰውና እግዚአብሔርን ያጣላው ኃጢአት የሚያስከፍለው ዋጋ ሂሳቡ ቢሉ ሞት ነው እግዚአብሔር አምላክ ይመስገን የኃጢአት ደሞዝ ምንድነው ይላል ሌላ ነገር ኃጢአት የምትሰራ ነፍስ እሷ ምትሆናለች ይላል ለዚህ እኮ ነው ብሉይ ኪዳን እንኳን እንደዚህ ይላል ኃጢአተኛውን ኃጢአተኛውን ባትለው ደሙን ካልተፈልጋሉ ኃጢአት የሚሰራትን ነፍስ ይሞታል ስለዚህ እግዚአብሔር የሰውን ዘር ሁሉ ኃጢአት የኛን ሁሉ ኃጢአት ያንን የውርስ ኃጢአት ለዘላለም ሞት የሚያበቃልን በአዳም በኩል አድርጎ ወደ ሁላችን ውስጥ የገባ ያንን የውርስ ኃጢአት የድንቢት ኃጢአት የውርስ ኃጢአት ያንን ኃጢአት ሰበሰበና በማን ላይ ያደረገው በክርስቶስ ላይ ክርስቶስ ያንን ተሸክሞ ወዴት ሄደ ወደ ጎልጎታ ሄደ ወደ ጎልጎታ ሄደና ጸለየ አባት ሆይ ቢቻልስ እቺ ጽዋ ከኔ ግን የማን ፍቃድ ይሁን ኢየሱስ የኔና የናንተ መሰረታዊና ዋና ችግር ነው ተሸክሞ ጎልጎታ ሄደ ዋናው ችግር አሁን ደግሞ እንጸልየው የችግር ዝርዝር ላይ እንጸልየው የምናውቀው የችግር ዝርዝር ነው ዋናው ችግር አለ የፍን ችግር የሚባል ክርስቶስ ተሸክሞት ጎልጎታ ስለዚህ የኛን ኃጢአት በክርስቶስ እኛን ከሱ ጋር ያጣላንን ችግር የሰውን ዘር ከሱ ጋር ያጣላንን ችግር በክርስቶስ ላይ ያደረገው ለዚህ ነው የገላትያ መጽሐፍ ሲናገር በእንጨት የሚሰቀል እሱ ምንድነው ይላል እስቲ በሉታ ምንድነው የተባረከ ነው እንዴ በእንጨት የሚሰቀል እሱ የተረገመ ነው ተብሎ ተጽፏል ነገር ግን ክርስቶስ ስለኛ እርግማን ሆኖ ከእርግማን ምን አደረገ ዋጀን ነፃ አወጣ ሪዲም አደረገን ተቤዠ እግዚአብሔር ስሙ ይባላል ሃሌሉያ ስለዚህ ዋናው ችግራችንን እሱ ላይ ያደረገው እሱ ይዞት መስቀል ላይ ሄደ ኦኬ የኃጢአት ደሞዝ ሞት ነው ስለዚህ አባት ሆይ ቢቻልስ እቺ ጽዋ ትለፍ የደም ነጠብጣብ እያላበው ጸለየ ጌታ ምን ማለት ነው ኦ ሎርድ መሞት አልፈልግም እንደው ፈቃድ ቢሆን እቺ ሞት ትለፈኝ ይሄ ሞት ይለፈኝ ኤሎሄ ኤሎሄ ላማ ሰበቅታኒ እግዚአብሔር ለኔና ለእናንተ ካለው ፍቅር የተነሳ በልጁ ላይ ጨከነ ከዘላለም አብሮት የነበረው ልጁ ላይ ጨከነበት that is amazing ይሄ ነው አንዳንድ ሰው እግዚአብሔር ቢወደኝ ይላል ገብቷል የሆነ ቁሳዊ ነገር ማቴሪያላዊ ነገር ሲሆን ነው እግዚአብሔር ቢወደኝ ይኖር ይላል የእግዚአብሔር ፍቅር መለኪያው መስቀል ነው ምንም ነገር አይደለም ሂሊንግ አይደለም ብለሲንግ አይደለም ሌላ ነገር አይደለም የእግዚአብሔር ፍቅር ወገኖቼ መለኪያው መስቀል ነው ከዚህ የሚበልጥ ፍቅር ለማንም የለም እኔ እርግጠኛ ነኝ የሚሞትልኝ ሰው እንደሌለ በእርግጠኝነት ገፋቻ እና እናንተም ደግሞ ከመሰላችሁ መስሏችሁ ነው እንጂ የሚሞትላችሁ እኛ ሀገር ምንድነው ብዙ ጊዜ አታችሁ አቀብር ላይ እና ልክ ሰውየው መቃብር ውስጥ ሊከተት ሲል ይሄው በቃ ሮጠን እንዲዛ ካገባለው ምንም ነገር እርግጠኛ ነኝ እንደማይ በተለቀው ሰው ያለ ያው ሰው ስላለ ይሉኛል ብሎ ነው እንዴ ያለው እርግጠኛ ነኝ አይገባ ለምን መሰለ ሰሙናን ነው የሚወደው በጣም ነው መኖር የሚወደው መሞት የሚፈልግ ሰው ይሄ ያውጣል አይደል ስለዚህ በቃ በጣም ደይዘው ስለዚህ ይሄንን እውነት ያረጋግጠልን እኮ ነው ጳውሎስ እንደዚህ ያለ ስለዚህ ሰው የሚሞት ምናልባት
ይገኝ ይሆናል ምናልባት እሱም ምናልባት ሊገኝ ገብቷል ስኮርት ነፍስ የለኝም እኔ ላንተም ሞት ቦማ ስኮርት አስለኛ ብትቀይራላ እና እኔ ሞቼ ለከዛው ገብቷል ከነፍስ ቆይ ስለዚህ ማንም ሊሞት አይችልም ገብቷል የፈለገውን ነገር ቢወድ አንስቶ ሆስፒታል ሊወስደን ሊደውል ይችላል እንጂ ያልሞት እኔ ማልሞት አራታ አንተ ሞት ነው እኮ ሙቱ ይላል እግዚአብሔር ይመስገን ስለዚህ ወገኖቼ አንድ ነገር እርግጠኛ ነኝ ያንን አደረገና በሱ ላይ አደረገና እሱን ቀጣውና እሱን ሞተና እኛ ከእግዚአብሔር ጋር ታረቀ አንድ ስቴፕ ከዛ በኋላ እግዚአብሔር እንደዚህ አደረገ የማስታረቅን አገልግሎት ከክርስቶስ ወሰደና ለማን ሰጠ ለቤተ ክርስቲያን ክርስቶስ በመስቀል ላይ አንድ ጊዜ ሰውና እግዚአብሔር ካስታረቀ በኋላ ያንን የማስታረቅ አገልግሎት ወሰደና ለዚህ ከአይሁድ ከአሕዛብ ከግሪክ በመናን ለተሰበሰበው ለአዲሱ ማህበረሰብ ያ የማስታረቅ አገልግሎት ተሰጠ ሃሌሉያ ተሰጠ ስለዚህ አንድ ነገር ለምታገኙት ሰው ሁሉ በጌታ ፍቅር ለምናችኋል ወንጌል ንገሩት ለምታገኙት ስፔሻሊ ዶርዳሽ እንኳን መሰለው አንድ ነገር ልግቡ ላይ ጸልይበት አዳምንትን ካለ ይሷል ገብቷል ጸልይስ ነው ገብቷል ኡበር ሊፍት ምናምን የምትነዱ ሰዎች ገብቷል አይደል ጥሩ እንደውም እስከምትደርስ ድረስ የሰውየው የምታደርስበት ቦታ እስክትደርስ ቀስቅዘው ንገሩ እግዚአብሔር የተመለከቱ ሰዎች ሁሉ ወሬ ይወዳሉ ንገሯቸው ላመነው ሰው ክርስቲያን ለሆነው ሰው ስታገኘው ንገረው ጠይቀው ህይወት እንዴት ነው በለው የድሮ አማኞች እንደዚህ ነው የሚሉት ልክ ሲገናኙ እኛ ጌታን ስንቀበል የነበረው አማኞች ህይወት እንዴት ነው ለነሱ ሃይማኖታዊ ቋንቋ አይደለም ገብቷል አይደል ኮሚኒስት ነው ያለው ደግ ነው ያለው የአፍንጫን የሚቆርጡ ለሰዎች ስለዚህ ምንድነው ህይወት እንዴት ነው ማለት አሁን ጌታ ቢመጣ ትሄዳለህ ወይ ማለት ገብቷል አሁን ብትሞት መንግስተ ሰማያት ትገባለህ ወይ እንዴ ኦኬ ነው ወይ የተስተካከለ መስመር ላይ ነው ወይ ማለት ነው ህይወት እንዴት ነው ማለት ሃይማኖታዊ ቋንቋ ያበይ ጌታ ቢመጣ ወይም ደግሞ አንተ ብትጠራ እንዴት ነው ጥሩ ነገር ላይ ነው ወይ ያለው ማለት ነው ስለዚህ አማኞቹ ስታገኟቸው የዚህ ዘመኖቹ እኛ ደግሞ ምንድነው ስክር ያለን የሰከርን ሰዎች ነው ሶሻል ሚዲያ የሚባል ነገር አለ ሚዲያ የሚባል ነገር አየሩና ምንም ነው የሚያወራው ስለዚህ ስታገኙ አለ ወይ እንዴት ነው ቼክ አድርገው ቢዩት እንዴት ነው ተዘልያለሁ ታነባለሁ ወይ ታመልካለሁ ወይ እንዴት ነው ቢወት እሱ ጠይቀው እግዚአብሔር ይመስገን ለዚህ ኮኖ ሐዋርያው ጳውሎስ ሲናገር እንደዚህ አለ ገበያ በምኩራብ በቤታችሁ የሚጠቅማችሁ ነገር ሁሉ አወራውላችሁ እንጂ ከሚጠቅማችሁ ነገር አላችሁ ስፖርቱን ፖለቲካውን ህይወቱን አለው ከጌታ ጋር ዛሬ ጌታ ቢመጣ ይያለ ወይ ቢነፋ ቢሽካው ይያለ ወይ እና መቼ እንደምትጠራ አታውቅምና ዛሬ ብትጠራ እንዴት ነው አለ ወይ አይዞ በርታ ጸጋ ይዛል ጸጋ ጋር እግዚአብሔር ይመስገን ለዚህ ነው መጽሐፍ ቅዱስን በሙሉ ስታነቡት መጨረሻ ላይ እንደዚህ ይላል ጸጋ የመንፈስ ቅዱስ እግዚአብሔር ይመስገን ስለዚህ ወገኖቼ ዳግመኛ የተወለድን ሰዎች ሁሉ እንደ አካል እንደ ቤተ ክርስቲያን አገልግሎት አለን ወገኖቼ አገልግሎት አለን አገልግሎት የሌለው ሰው የለም አገልግሎታችን የማስታረቅ አገልግሎት ይባላል በባህላችን ዋሽቶ ማስታረቅ ይላሉ አይደል ለኛ ዋሽተናል እናስታርቀው እውነት ተናግረን ወንጌል እውነት ነው ገብቷል ሰጋንም እንዳይገባ ዋሽቻ አይደለም ያስታረቁታል እውነት ነው ኃጢአተኝነቱ እውነት ነው ያልዳነ ሰው በኃጢአት እንዳለ ኃጢአቱ ገሃነም እንደሚያስገባው ይሄ እውነት ነው ሶሊድ ነው ያቤት ስለዚህ የማስታረቅ አገልግሎት ተሰጠን ይላል
ወገኖቼ የሚመሰክር ሰው ህይወቱ ሪቫይቭ የሚመሰክር ሰው ይነቃቃል በህይወታችሁ ትልቅ መነቃቃት ስለዚህ ወንጌል መስክሩ ለምታገኙት ሰው ተናገሩ እንደዚህ በጎዳና ላይ ወጥተን መናገር ባንችል እንኳን የምታገኘው እንደው ይወለ ቼክ አውት ስታረግ ወልማት ሄደ ቼክ እንዴ ዛሬ ምናምን ይወል እንዴ ነሽ በላት ንገራት በዛው ገብቷ አፋችሁን አናግሩት አለማምዱት ወንጌል ተናገሩ የማስታረቅ አገልግሎት ነው ባትነግሩት ገሃነም መግባቱ ሪል ነው ያለ ያመኑ ሰዎችን ህይወታቸውን ጠይቋቸው ጸጋ ይብዛላችሁ በሏቸው እንዴት ናችሁ በሏቸው ወገኖቼ እኛ እንግዶችን ስንኖር በፍርሃት እንኖር ስንኖር ደግሞ ስራችንን እየሰራን እንኖር ስራችን ምንድነው የማስታረቅ አገልግሎት የማስታረቅ አገልግሎት ነው የማስታረቅ አገልግሎት ለመላእክት አልተሰጠም የማስታረቅ አገልግሎት ለማያምኑ ሰዎች አልተሰጠም ራሳቸው አልታረቁምና የማስታረቅ አገልግሎት ለኛ ለአካሉ የተሰጠ ለቤተ ክርስቲያን እኛ ቢዚ የሆነ ልጆች ስራ ያለብን ልጆች ስራችን ደግሞ ማስታረቅ እግዚአብሔር የተመሰገነ ጸልያለሁ አጭር ሃሌሉያ